ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲስክ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ባረከላሁ ፊኩም። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ቪዲዮአችን ምንድነው? አሁንም ብዙ ጊዜ በውስጥ መስመርም በቀጥታም በቃ ብቻ ባገኛችሁ መልኩ ኒቃብ መልበስ ፈልግ ነበርና ነከሌ እንደዚህ ያስፈራሩኝ፣ እንደዚህ ያረጉኝ፣ እንደዚህ ይባላል ብዙና ብዙ ማለት ነውና ከዛ አንዱ ምን ላችሁ ፈልጌ ነው ኒቃብ ምንድነው ካላችሁ ኒቃብ ግዴታ ነው በቃ። እና ሰዎች እኛ ኒቃብ እንዳልንለብስ ብዙ ያስፈራሩናል፣ ብዙ ይልናል፣ ብዙ ይናገሩናል፣ ብዙ ብቻ ይሄ ነው ብለን መግለጽ የማንችላቸውና በነገራችን ላይ በቀጥታም በተዘዋዋሪም ስለ ኒቃብ ሲወራ አሁን ለምሳሌ ኒቃብን የሚጠሉ ኢስላምን የሚጠሉና መነቀብ የሚያስጠላቸው ሰዎች ብዙ ጊዜ የሆነ ነውር ያወጣሉ ማለት ነው። ግን ወኔ ላለው ወይም ደግሞ ይሄን ነገር ማድረግ አለብኝ ግዴታዬ ነው ላለ ያደርገዋል፣ ይተገብረዋል፣ በተግባር ያሳያችኋልና የተግባር ሰው ነው መሆን ያለብን። ባረከላሁ ፊኩም ኢንሻአላህ። እና ሰዎች ማለት ነው በእኛ መሳለቅ ስለሚፈልጉ ወይም ደግሞ አንዳንዴ አይታችሁት ሆነ በጣም ቤተሰብ ጓደኛ የምትሉት ሰው የሆነ ነገር ትመለከታላችሁ እና መገላለጥ ተገልጦ መሄድ ዛሬ ላይ ሳይሆን ነገ ላይ ያለንን ዋጋ እንደሚያስከፍለን ምን ያክል ከባድ እንደሆነ ምን ያክል መጥፎ እንደሆነ ምን ያክል ለራሳችን እንደሚጎዳን የምንመለከተው የሆነ ነገር አለ እና ከነዛ እኔ የታዘብኩትን አንድ ነገር ልንገራችሁ ኢንሻአላህ። ባረከላሁ ፊኩም። እስኪ ቪዲዮዬን ላይክ ሼር አድርጉልኝ። እስኪ አብረን እንመልከት ቪዲዮውን ኢንሻአላህ። ሰላም ቤተሰብ እንዴት ናችሁ? እንደዚህ አይነት ኮሜንት በተደጋጋሚ ነው የሚጻፍልኝ እና ባለፈም እኔ እንደዛ ተበሳቆሌ ምናምን ሲያዩ ብዙ ሰዎች ቪዲዮ ሁላ እየሰሩ ሰማይ ልጥቀስ ነው ሰማይ ልርገጥ ብላ ነበር ዋጋዋን አገኘች ምናምን የሚሉ ሰዎችም ነበር ማለት ነው። በመጀመሪያ እኔ ዲቃላ ሳይሆን በሐላል ነው የወለድኩት አልሐምዱሊላህ ረቢል ዓለሚን። ሲቀጥል ደግሞ እኔ ሰማይ ልርገጥ ብለሻል የምትሉት ምን አርጌ ነው ጋይዝ እስኪ ንገሩ። እኔ እንጂ እኔ ከሌላው ቲክቶከር የተለየ ከሰው የተለየ ያደረኩት አንድም ነገር የለም ያላል መሰለኝ። እስኪ ካለ ደግሞ እናንተ ጻፉ ጋይዝ። ድሮም ያው እንደምታውቁት የመዳምን ስራ ጨርሼ ሳበቃ ከመጥረጊያና ከሞሉያ ጋር መጥቼ ቪዲዮ ሰራለሁ። ከዛ ደግሞ ሽንት ቤቴን አጥባለሁ። ሲጨርስ ደግሞ መጥቼ ቪዲዮ ሰራለሁ። ሌላ ነገር ያረኩ ነገር የለም። ሰማይ ልጥቀስ ብለሽ ነበር፣ ሰማይ ልርገጥ ብለሽ ነበር ማለት ምን ማለት ነው? ምን አድርጌ ነው ከሌላው ህዝብ የተለየ ምንድነው የሰራሁት ጋይስ? የሰራው ነገር አለ ወይስ ለኔ ለብቻው ሁሉም ነገር ነውር ነው? ለሌላው ችግር የለውም ለኔ ብቻ ነው ሁሉም ነውር የሆነው? ምንድነው አልገባኝም ጋይስ። እና ትናንትናም ያው ቪዲዮ ነበር የምሰራው ስራ ሲጨርስ ሞልም ሲሄድ ሱቅም ስላክ ሱቅ ሆነ ቪዲዮ ሰራለሁ። ሞልም ስላክ ሞል ሆነ ያገኘሁት ቦታ ላይ ያገኘሁትን አጋጣሚ ተጠቅሜ ቪዲዮ ሰራ ነበር። አሁንም ደግሞ ሰራለሁ። ሌላ ያደረኩት ነገር የለም። እንግዲህ እናንተ እንደፈለጋችሁ አስቡት። መልካም ቀን ጋይስ። አያችሁ ቤተሰብ ምን እንዳለች ሰምታችኋታል። እስከ መጨረሻው ቪዲዮውን በደንብ እዩት። በነገራችን ላይ ይቺ ልጅ ማለት ነው መጀመሪያ ቲክቶክ ላይ ስትታይ በጣም የሆነ ማለቴ እንደማንኛውም እውነቷን ነው፣ ልክ አላት ሀቂቃ። ከሰው በላይ እኔ ያረኩት ነገር የለም ልጄንም በሐላል ነው እንጂ በሐራም አልወለድኳትም። እንዲሁም ደግሞ እንደማንኛውም ሰው ስራ ስጨርስ መጥረጊያ ይዤ ምናምን እንደዚህ ሰራ ነበር። ይሄን ነው ያደረገች ሀቂቀተን ማለት ነውና በነገራችን ላይ አንዳንድ ሰው ወንጀል ሲሰራ አላህ እጅ ከፍንጅ ይዘዋል። አንዳንድ ሰው ደግሞ ሱብሃንአላህ ዝም ይለናል። አላህ የፈለገ ወንጀል ከልክ በላይ በቃ ብንሰራም አላህ ዝም ይላል። ሱብሃንአላህ አላህ ነውራችንን ይደብቅልናል። ይሄኔ እንደዚህ የምናደርግ ሰዎች ወይም ደግሞ እንደዚህ አይነት ሰዎች አላህ እንግዲህ የሆነ ወደፊት የያዘልን ነገር ሊኖር ይችላል ወይም ደግሞ ብቻ ሱብሃንአላህ የሆነ ነገር አለ። አንዳንድ ሰውን ደግሞ በቃ ይይዘዋል ማለት ነው። እና ይች ልጅ የሆነ ጊዜ እርጉዝ ነበረኝ ጠፍታ ቆይታ አሁን ደግሞ ባለፈው እንደውም የሆነ ቀን አይቻት ድንግጥ ነበር ያልኩኝ ብስቁልቁል ብላ መጣችና ድሮም ያላ የሚሰጣት ኮሜንት በጣም ራሳ ዙሮ የሚጥል እንደውም አንዴ ከፈርኩ ብላ በኋላ ላይ ደግሞ መልሳ ሸሃዳ ሰጠች። እና ይሄ የሆነው ምንድነው? አንዳንዴ ሰዎች የሚሰጡን አመለካከት አስተያየት የሰዎችን ኮሜንት የሰዎችን ንግግር የምንመለከት ከሆነ በቃ ድንበር እናልፋለን እና
ዛሬ ራሱ እንደውም የሆነ ብዙ ጊዜ ሳይ ኮሜንትን የራሱ በቃ የሰው ልጅ ሲመክሯችሁ የቀኑባችሁ ይመስላል። እንደዚህ ሲሏችሁ እንደዚህ እንደዚህ እንደዚህ። አዎ አንዳንዴ ለእኛ ብላችሁ ጥሩ ነገር ልትመክሩም ትችላላችሁ። መጥፎ ነገር ግን ምክሩ እንዳለ ሆኖ ውስጣችሁ ያመነበትን ውስጣችሁ የሆነ እንትን ያለውን ነገር የምር ስሩት። በቃ ለምሳሌ አሁን ኒቃብ መልበስ ግዴታ ነው፣ ግን ብዙዎች ሱና ነው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ይላሉ ሰዎች። አልሐምዱሊላህ ረብል ዓለሚን። እዚህ ጋር እኮ ውስጣችን ራሱ አእምሯችን የሚለን ነገር አለና እንደዚህ አይነት ነገር አሁን ይችልች ብዙ ጊዜ መሳቂያ መሳለቂያ፣ ብዙ ሰው ይናገራታል፣ ይሰድባታል፣ ብዙ ይሏታልና እውነቷን ነው ወላሂ። ከልክ በላይ ከማንም በላይ የሆነ ነገር አላደረገችም። እንደውም የዛኔ አዎ መጥረጊያ ምናምን ይዛ እንደዚህ በቃ አረብ ቤቱና አንዳንድ ትደንስ ነበር ምናምን ነገርና ይኸው ዛሬ ወልዳ ማለት ነው ልጇን ይዛ የሆነ ቦታ እንደዚህ አንዳንድ ቪዲዮ ትሰራለች እና አሁንም ያስድብ አለ፣ ያትችት አለ። እንዲህ ነው በቃ ሰው ማለት ነው። ስትሞቱ ነው የሚያዝንላችሁ። ስትሞቱ ከንፈሩን ይመጣል እንጂ እንደው ይች ልጅ እኮ ምናልባት የሆነ ነገር ያስፈልጋታል። ዛሬ ይሆነኛል ቤተሰብ ያለችው ባሏ ጥሏት ሲሄድ እንግዲህ አንድ ሰው ልጅ ሲወልድ ብዙ ነገር ያጣል፣ ብዙ ይበሳቆላል፣ ብዙ ይንገላታል፣ ብዙ ይሰቃያል። በቃ ይህ ነው። ለዛ ነው ሱብሃንአላህ እኛ በጣም ጥንቃቄ እንድናደርግ የሚፈቀድልን ሀታ የምናገበውን ባል እንኳ በቤተሰብ ይሁን የተባለም ለዛ ነው። ማለት ሰው ባወቀው ይሆናል አይደል? ሴት ልጅ ኮብላ እንዳትሄድ ምናምን የሚባለው ከትዳር በፊት ፍቅር የሚባል ነገር እና በዚህ አጋጣሚ አንድ ነገር ልንገራችሁ። ብቻችሁ ልጅ ማሳደግ ስትጀምሩ በጣም ትበሳቆላላችሁ። ከሷ የባሰ እኮ አለ። ካሜራ የሸፈናቸው ቤት ውስጥ ነው የሚያለቅሱ። የምር ስንት ደጋግ ሴቶች አሁን አይታችሁ ትሆነ ኒቃብ ለብሳ ወላሂ ሀላሌ ባሌ ብላው አብራው አምናው ስትኖር አንድ ልጅ ሁለት ልጅ አሳቅፎ ጥሏት ይጠፋል። ወላሂ የዛ ጊዜ የምትሆነው ልጆቿን የምታበለው ስታጣ ምናልባት ኒቃቧን ልታወልቅ ትችላለች። የምሬን ነው የምላችሁ። እና አንዳንዴ የማትችሉት ነገር ይመጣባቸዋል፣ የማትችሉት ነገር ይደርስባቸዋል፣ የማትችሉት ነገር ያገኛቸዋል። ለዚህ ምንድን ነው መጀመሪያ ለራሳችን ለህልማችን ለዓላማችን መነሳት አለብን፣ መንቀሳቀስ አለብን። ሰው ነገ ይቸግራል፣ ያፍንሻል፣ ለስራ አይመችም፣ ኒቃብ እንደዚህ ነው ኒቃብ እንደዚህ ነው ምናምን ቢሏችሁ መስማት የለባችሁም። አላህ እኮ አንድ ነገር ሲደነግግ መፍትሄ አለው ከጀርባ የተሻለ ነገር አለው። አልሐምዱሊላህ ረብል ዓለሚን። በነገራችን ላይ ለእኛ ተምሳሌት ሰሃቦች በቂ ናቸው። በድህነት በዛን ሰዓት ምንም በሌለ ሰዓት ኒቃብ ሊበሱ ሲባሉ ቀጥታ ነው ወደ መልበስ የሄዱት። አስባችሁታል? የዚህን ያክል ነው። ግን እኛ ዛሬ ሞልቶልን ብዙ ነገር እንትን ብለን ይሄን ነገር ሁልጊዜ ጥያቄ እናበርክታለን፣ ጥያቄ እናመጣለን እና ሰዎች በእኛ ላይ መርዛቸውን ይረጫሉ። እነዚህ አይነት መርዘኛ ሰዎችን ወደ ጎን መተው ነው ያለብን። ምናልባት ሊሰማን ሊያመን ይችላል። አሁን ይች ልጅ ህመሙ በጣም እንትን እያላት ነው ተናገረች። አዎ ከሰው በላይ ምንም ነገር ያረኩት ነገር የለም፣ ግን ለምን እንዴት ታረጉኛላችሁ? ለምን እንዴት ታሰቃዩኛላችሁ? እውነቷ ነው፣ ልክ አላት እኮ። እኔ ወላሂ ሳያት እንደውም ተሳዝነኛለች ሀቂቀተን ማለት ነው። ለምን ሀታ እስከ ትልቅ ሆኖ እርግዝናዋ ራሱ 8 ወር 7 ወር ሆና ራሱ ቪዲዮ ትሰራ ነበር። ከዛም በኋላ ግን እልም ብላ ጠፋች። እኔ እንደውም አንዳንዴ የትዳ ነው እል ነበር ማለት ነው። እንደዚህ አንዳንድ ቪዲዮ ስሰራ ወይም ደግሞ እንደ ቲክቶክ ላይ ብዙ እንትን ሲሎች ትዝት ላይ ነበር። አሁን ደግሞ መጣ እና እንደዚህ ነው በቃ ሰው ውድቀታችንን ይመኛል፣ ስኬታችንን የተበለጥን ይመስለዋል እንጂ ሱብሃንአላህ አላህ እኮ መመቀኛኘትን፣ መተሐሳሰድን፣ ሂስድን ከልክሏል። ግን ሰው ይሄንን ይጠገዋል። ለምን? ለእናንተ የሆኑ ሰዎች በቀኑባችሁ ወይም በሐሰዷችሁ ቁጥር የተሻለ ነገር እንደምትወጡ ማመን አለባችሁ። ባረከላሁ ፊኩም። ኢንሻአላህ ቪዲዮ ላይክ ሼር አድርጉን። አሁንም ደግሞ ኒቃብ መልበስ ከፈለጋችሁ በነገራችን ላይ ብዙ ቪዲዮዎች መጥቀስ ይቻላል። ብዙ ቪዲዮዎች ማውራት ይችላል። ብዙ ነገር ባሳያችሁ የዚች የልጅን ታሪክ ተሳዝናለች። ወላሂ ምሬ ነው የምላችሁና አንዳንዴ እስኪ ባካችሁ እንደዚህ ለሰዎችም አስተያየት የምትሰጡ ሰዎች ተጠንቀቁ። በጣም ጥንቃቄ ካላረጋችሁ ነገ ትጎዳላችሁ፣ አልሆነ ቦታ ላይ ትወድቃላችሁ። ማለት ዛሬ የኔ ነው ነገ የናንተ ነው። ዱንያ ደዋራ ይላል አረብ። ልክ ናቸው እኮ ዱንያ እኮ ደዋራ ናት ይላሉ። እኔ ግርም ነው የሚያደርገኝና ዱንያ ትዞራለች፣ ግን ሙሲባውና ሙሲባው ይለያያል፣ ችግሩና ችግሩ ይለያያል። ማለት በነገራችን ላይ ከሷ የባሰ እኮ ስንት ዘላኖች አሉ። አሁን ሙዚቃ የሚያወጡ ሰዎች ሙስሊም ያልሆኑ ሙስሊምም ሆነው በሙዚቃ እየኖሩ ኧረ ስንት ወንጀል አለ ወላሂ ሱብሃንአላህ። ግን
ዝም ብሎ በቃ አላህ ያያቸዋል፣ ይመለከታቸዋል። ይበላሉ፣ ይጠጣሉ፣ ይኖራሉ፣ ይጫወታሉ ምናምን። እንደውም አንዳንዴ እኮ ሐራምን ነገር ሐላል አድርገው የሚያሳዩ ሰዎች አሉ። ነዛስ ሱብሃንአላህ። እና አላህ አያያዙ ብርቱ ነው፣ ግን እስከሚይዘን ድረስ ብዙ ይታገሰናል። እና ሰውንም የሆነ አስተያየት ስንሰጥ ጥንቃቄ ብናረግ የተሻለ ነው ብዬ አስባለሁ። ባረከላሁ ፊኩም ውዶችዬ። ቪዲዮ ላይክ ሼር እንድታረጉልኝ በአክብሮት ጠይቃለሁ። ዲስክ ዩቲዩብ ተከታታይ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ላይክ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።